ሰይፍን የሚያክል ነገር እያየ ጢሞቴዎስ በርታ የኔ ህይወት እንደ መስዋዕት ተዘጋጅቷል ግን ደስ የሚለው ንገርህ ከዚህ መስዋዕትነት በኋላ የጽድቅ አክሊል ተዘጋጅቶልኛል ክብር ለኢየሱስ ይሁን አሜን ልቤ እየተንቀጠቀጠ ነው ባክህ ጢሞቴዎስ አጸልይልኝ ጾም ጸሎት አስይዛችሁ ባካችሁ አላለም በምንድነው ዊና ያደረገው ሞትን የሚያክል ነገር ያሸነፈው ነገን በማሰቡ ወገኖቼ ስለሚመጣው ዘመን ማሰብ ክርስቲያን ከመጀመሪያው አልገባውም ወይ አልዳነም ወይ የመንፈስ ቅዱስ ምስክርነት በውስጡ አላገኘም ወይንም ደግሞ በሌላ በኩል አልፈቀደለትም አእምሮ ነገን እንዲያስብ ከፊት ያለውን ክብር እንዲያስብ አልፈቀደለትም አላስገደደውም አንዳንድ ነገሮች አቅም አለን እኛ መኪናዎቻችንን ጠምዝዘን ስንሄድ መሪውን እናስገድደዋለን በመፈልገው ቦታ ነው መሄድ ያለብን እንለዋለን አይደል ኑሯችን ሲያስቸግረን እንይዘዋለን አይ ፕላን ቢ ፕላን ሲ ብለን ቀይረን እኮ በመንፈልገው እንወስደዋለን ሰው የራሱን መንፈስ የራሱን አእምሮ መግዛት ማስተዳደር ካልቻለ ወገኖች በጣም አስቸጋሪ ነው ስለዚህ ነገን ማሰብ ለክርስቲያኖች ድል ነው ክብር ለኢየሱስ ይሁን አሜን ስለሚመጣው ዘመን ስናስብ እግዚአብሔር አምላካችን ደስ ይለዋል አንዳንድ ሐሳቦችን ነው አንድ ሰው ሙሉ አስተሳሰብ አለው የሚባለው ከየት እንደተገኘ ወይንም እንዴት እንደተፈጠረ ማወቁ ነው ይባላል ይሄን ሶቅራጥስ አለው ይላሉ ሌሎችም ሰዎች አለ ይላሉ የሚያሻማው ውስጥ አልገባው ግን ትክክለኛ ነው ሁለተኛ ደግሞ ለምንድን ነው በምድር ላይ የምኖረው ብሎ አላማ መር ህይወት መያዙን እሱን ማሰብ አለበት ሶስተኛው ደግሞ ወደፊትስ ምንድነው ማገኘው ብሎ ማሰብ አለበት ይሄ እንደ መንደርደሪያ እንድንወስድ ነው ጥቅሶችን እንመልከት ከአእምሮ በላይ የሆነ ነገር እግዚአብሔር አዘጋጅቶልናል እዚህ ቤት አሜን በሉ ምንድነው ያዘጋጀልን ነገ እግዚአብሔር ከአእምሮአችን በላይ የሆነ ነገር ከምናስበው በላይ የሆነ ነገር እግዚአብሔር አዘጋጅቶልናል እኛ ሁላችን ያሳሰባችንን ልክ እንኳን አምጥተን አንድ ላይ ቀምረን እስቲ አንቺ ጥቂት አስቢ አንቺ ደግሞ ትንሽ አንተ ደግሞ ትንሽ እስቲ አንተስ ምን ይመስላል ተባብለን እንኳን ብንነጋገር ልንለካው ምንድነው ልንለካው የማንችለው እጅግ የበዛ በረከት እግዚአብሔር ከፊታችን አዘጋጅቶልናል ክብር ለኢየሱስ ይሁን ይሄን ሲገልጸው ጳውሎስ ምን ይላል አንበቡት እስቲ ከኔ ጋር ምንድነው የሚለው ይሁን እንጂ ይላል አይደለ እንደ ተጻፈው ምን ያላየው አይን ያላየው ጆሮስ ያልሰማው የሰው ልብም ያላሰበው ከዛስ እግዚአብሔር ለሚወዱት አዘጋጅቷል እግዚአብሔር ለሚወዱት ምን ብሏል አዘጋጅቷል አይን ፈጽሞ ምን አላለው አላየው ጆሮ ፈጽሞ ምን አላለው አልሰማው የሰው ልብ ፈጽሞ ምን አላደረገው ወገኖች በጣም ሰርፕራይዝ ምን ሆነው እግዚአብሔር ያዘጋጀልን ቦታ ላይ ስንደርስ እኔ ሁሉ ጊዜ መቆጭ መስለኛል ዛት ምን ነው ከዚህ በላይ ሮጬ ቢሆን ኖሮ በመድር ዘበኔ ምን ነው ጌታን አገልግየው ቢሆን ኖሮ ምን ነው ሲያዘኝ እንደፈለገ በቃ እሱ እንደወደደው ሮጭለት ቢሆን ይሄ ሁሉ የተዘጋጀው ምን ይመስለኛል እዛ ስደርስ ግን የዛን ያክል ደግሞ ዳተኛ እንዳንሆን በጥቂቱም ቢሆን ስለሚቀጥለው ክብር ማሰብ አቅም ይሰጠናል ጉልበት ይጨምርልናል ክብር ለኢየሱስ ይሁን አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ያዘጋጀው አለ ተዘጋጅቷል አታስቡ ወገኖች ተዘጋጅቷል እግዚአብሔር ያዘጋጀልን አለ እኛ ስንሄድ አይደለም ይዘጋጀው ተዘጋጅቷል ቀኑ ሲደርስ ይገለጣል ቀኑ ሲደርስ እንደርስበታለን ተጨማሪ ሐሳቦችን እንመልከት ሊገለጥ ያለ ክብር እንደተዘጋጀ ካወቅን ሁላችንም የምንበረታ ሰዎች እንሆናለን ሲሄንን እንመልከተው ልጆች ከሆነን ወራሾች ደግሞ ነን የምን ወራሾች ነን ይላል የክብሩ ተካፋዮች ጌታ ይባረክ እኔ ምንም ኮንትሪቢዩት አላደረኩም በእውነት ያንን ክብር ሙሉ በሙሉ ይዞት የመጣው ጌታ ኢየሱስ ክርስቶስ ግን እኔ ምን አደረገኝ የክብሩ ምን አደረገኝ እስቲ ተካፋይ በሉ ባካችሁ አሁን ትልቅ አገር ለይቸው አሜሪካናት እንደው ያሁኑ ፕሬዝዳንት ጠርተው በቃ የኔ ስልጣን ግማሹን ሰጥቻለሁ ብሎ ቢል
ጉድ ነው አይደለ? በቃ በሁሉም የዜና መስመር ላይ እንታያለን። ግን የእሳቸው ክብር ከ2 ዓመት በኋላ ያው ከምርጫ ሲወጡ እኛም አብረን እንወጣለን አይደል? የምድር ዘበን ይሄው ነው። በቃ የምድር ነገር ይሄ የነገስታት ንጉስ ጊዜና ዘመን የማይለውጠው ዘላለማዊ አምላክ ምኑን አካፈለን ወገኖቼ? እስቲ አንብቡት። የምኑ ተካፋዮች ነው የሚለው? እስቲ ተመልከቱት። የክብሩ ምን እንሆን ዘንድ እግዚአብሔር ይባረክ። አንዳንድ መከራ ውስጥ ያለፋችሁ መስላችኋል በዚህ ዘመን? ምናልባት ህይወታችሁ ትንሽ የተገፋ ባለመስረቃችሁ፣ ባለማታለላችሁ፣ ታማኝ ሆናችሁ በመስራታችሁ፣ ባለመዋሸታችሁ፣ ሌሎቹ ሲያሙ አብራችሁ ባለማማታችሁ little bit rejection ያገኛችሁ ይመስላችኋል? ደስ ይበላችሁ። እዛ ጋር ክብር ይጠብቃችሁ። ክብር ለኢየሱስ ይሁን። እዛ ክብር አለ። ስለዚህ ምን ይላል? የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾችና ከማን ጋር? ከክርስቶስ ጋር አብረን ወራሾች። እግዚአብሔር ይባረክ። ስሙ ብሩክ ይሁን። እዚህ ደግ ጌታ ጋር አብረን ወራሾች ነን። ከዚህ ኃያል አምላክ ጋር አብረን ወራሾች ነን። ያ ነው ጳውሎስን ያበረታው። ስለዚህ ምን ይላል የሚቀጥለው ቁጥር 18? የአሁኑ ዘመን ስቃያችን ይላል። እስቲ ተመልከቱት። የትኛው? የአሁኑ የምንኖርበት ዘመን፣ አሁን ያለው current situation፣ መከራው፣ ስቃዩ ወይ ደግሞ ይሄ ውጣው ረዱ ወደፊት ሊገለጥ ካለው ክብር ጋር ሲነጻጸር ማወዳደር አለብን። አእምሮአችን ሊያወዳደር ይገባል። የቱ ይሻላል? ሀ ኦር ለ፣ ኤ ኦር ቢ፣ ይሄ ወይስ ያ ማለት አለብን አለ። ጠዋት እነሱ ስንቶቻችሁ ናችሁ ልብስ የመረጣችሁ? አይ ቲንክ ሁላችን። ለብርድ ይሆናል ላይሆን? ዛሬ ቀዝቃዛ ነው አየር አልመረጠም ለጭንቅላታችን። ያ ቁርስ በመብላትም እድሉ ያላችሁ ሰዎች ምሳ በመብላትም እንመርጣለን። ምን ማን መርጠዋል? መንገድ እንመርጣለን፣ ጓደኛን እንመርጣለን። ሰው የማይመርጠው ነገር አለ? ሁሉንም እየመረጠን ነው። አያችሁ፣ መምረጥ ነው። ስንመርጥ ግን ምን እያደረግን ነው? ኮምፔር እያደረግን እያነጻጸርን ነው። ስለዚህ የአሁኑ ዘመን መከራችን ነገ ሊገለጥ ካለው ክብር ጋር ሲነጻጸር ይላል። መቼ ሊገለጥ? ነገ ሊገለጥ ካለው ክብር ጋር ሲነጻጸር ምንም ቁጥር አይገባም። እኔ ደስ ይለኛል ያባባው ቁጥር አይገባም። እንዴት ነው ቁጥር የማይገባው? ይሄ ገማልያል እግር ስር ቁጭ ብሎ የተማረ የ13 ዓመት ተማሪ ከዛ በኋላ ጥርት ያለ ፈሪሳዊ የሆነ ያ ብቻም አይደለም ስመጥር ነኝ ይላል። ስመጥር የሆነ ሰው ደግሞ አለቃ ነው። ደብዳቤ የጻፈ ክርስቲያኖችን የሚያስር ግደሉ እያለ የሚያስገድል እንደነ እስጢፋኖስ አይነቶቹን ከዛ ቤተክርስቲያንን ደግሞ የማፍረስ ሁሉ አቅም ያለው ነው። እንደዚህ አይነቱ ሰው የሚመጣው ክብር ሲታየው እዚህ ምድር ላይ የሚከፍለውን መከራ ምንም አይደለም። መራብ ነው ምንም አይደለም። መሰደድ ነው ምንም አይደለም። መታሰር ነው ምንም አይደለም። መገደል ነው ምንም አይደለም። እግዚአብሔር አምላክ ማስተዋል ይስጠን። ክብር ለኢየሱስ ይሁን። አሜን። ትንሽ ነገር ወጋን ብለን የምናኮርፍ ሰዎች ጌታ አምላክ ኃይል ይጨምርልናል። አንዳንድ ጊዜ ብዙ እኮ አይደለም እኮ ትንሽ በቃ ትንሽ ነገር አይተን ስብርብር የምንል ሰዎች እግዚአብሔር የከበረውን ከተዋረደው እንድንለይ አቅም ይስጣል። ይሄ ብቻ አይደለም የሚለው ጳውሎስ ብዙ ቦታ ነው የሚለው። እኔ እነሱን ሁሉ እንደው በማንሳት ጊዜያችሁን አልወስድም። ግን ሁለተኛ ቆሮንቶስ ምዕራፍ 4 ላይ ያለው ቃል በጣም ደስ ይለኛል። ምናልባት እዚህ ላይ ከመጣ እሱን እናየዋለን። ሁለተኛ ቆሮንቶስ ምዕራፍ 4 ላንብበው። ወደዛ ልሄድና ሁላችሁም እስኪ መጽሐፍ ቅዱሳችሁን ግለጡ። ሁለተኛ ቆሮንቶስ ምዕራፍ 4 በጣም ቤዚክ የሆነ ነገር ይናገራል። በእርግጥ ከዚህ ጋር በጣም የሚቀራረብ ነው። ጌታ ለዘላለም የተባረከ ይሁን። ይሄኛውም እንደዚህ ነው የሚለው። ከቁጥር 16 ጀምሮ ላንብበው። ስለዚህ ይላል፣ ስለዚህ አንታክትም ይላል፣ አንደክምም፣
continuously ዛሬ የምናደርገውን ነገር ነገ ማድረግ ነገ የምናደርገውን የዛሬ ዓመት ማድረግ የዛሬ ዓመት ያደረግነውን የዛሬ 30 ዓመት ማድረግ ቃል ማንበብ ቢሆን መጸለይ ቢሆን ቤተክርስቲያን በተከታታይ መምጣት ቢሆን የእግዚአብሔርን ወንጌል መስበክ ቢሆን ማገልገል ቢሆን ይሄንን በማድረጋችን ምን አንልም ነው የሚለው አንታክትም የሚያታክት ነገር ቢመስል እንኳን አንታክትም ለምንድነው አንታክተው የውጭው ሰውነታችን ቢጠፋ እንኳን የውስጡ ሰውነታችን እለት ምን ይላል ለምንድነው እለት የሚታደሰው ከታች ወርዶ ሪዝኑን ይናገራል ሪቫይቭ የሚሆነው ውስጣችን ኃይል የሚያገኘው ትላንት ያደረግነው ነገር ዛሬ መልሰን ለማድረግ ኢኒሺዬቲቭን እንድንወስድ የሚያደርገን የሚገፋፋን አንድ ከውስጣችን የሚፈልቅ ነገር አለ አቅም የሚሰጠን ሰለቸን እንዳንል ያ ውስጣችንን ያድሰዋል ይልና ምክንያቱም ሲናገር 17 እና 18 ላይ ሚላል የማይታየውን እንጂ የሚታየውን ባንመለከት ይላል እንግዲህ ሁለት ነገር ይይታል አንደኛው ምን የሚል ነው ቪዚብል ነው አንደኛው የሚታይ ሁለተኛው ኢንቪዚብል ነው አይታይም ስለዚህ ከሚታየው ነገር ላይ አይናችንን አንስተን የማይታየው ነገር ላይ አገኛችሁ ታሳቢ ኦኬ ወደዚህ ላምጣ ይሄኛው ክፍል የሚታየው ነው ያለ ይሄኛው ክፍል የማይታየው ነው ያለ እኛ ሲዜ ያለ ነው የሚታይ እንበል የሚታይ ማለትም በአምስቱ የስሜት ሕዋሳችን የምናየው በአይናችን የምናየው በእጃችን የምንዳስሰው በጆሮአችን የምንሰማው የምናሸተው የምንቀምሰው ሊሆን ይችላል ይሄ እነዚህ አምስቱ የስሜት ሕዋሳታችን የሚነኩት ይሄኛው ክፍል ደግሞ በስድስተኛው የስሜት ሕዋሳችን ወይ ደግሞ በመንፈሳዊ አይን የምናየው በስጋ የማናየው እስቲ የማይታይ በሉልኝ እናንተ የማይታይ ኦኬ ስለዚህ ምን እናደርግ ነው የሚለው የሚታየውን ሳይሆን የማይታየውን ብንመለከት አገኛችሁ ሐሳብ የማይታየው እንዴት ነው የሚታየው የማይታየውን ማየት ይቻላል ወይ አዎ ይቻላል ጳውሎስ በሌላም ቦታ ሲናገር እኛ በማየት አንመላለስም በእምነት ነው ይላል ክብር ለኢየሱስ ይሁን ስለዚህ የማይታየውን ብንመለከት የጊዜው መከራችን ወይ ደግሞ የጊዜው ሰቃያችን ቀላል ይሆናል ይሄንን ሲያነጻጽረው ምን ይላል የሚታየው የጊዜው የማይታየው ግን ዘላለም ጌታ የተባረከ ይሁን ሶሪ ስለ ድምጽ የሚታየው በዚህ ካታጎሪ ያስቀመጥነው የምንድነው ነው የሚለው መብላት መጠጣት መልበስ ማጌጥ ትዳር ኑሮ ልጆች ማሳደግ ይሄ ምንድነው አትፍራ ይዟችሁ ጊዜያዊ ነው ይሄ ነው 99% ነው ያዘበት ይሄኛው የማይታየው የዘላለም ክብር ነው አገኛችሁ ሐሳብ ይሄ የማይታየው የምንድነው የዘላለም ክብር ነው ስለዚህ የጊዜውን ካየን መከራው ላችን ላይ ቤት ይሰራል ጎጆውን ሰርቶ ነው የሚጨፍርብን የማይታየውን ያየን ግን ምንሮጥ ከሆነ የመጀመሪያው ጥቅሙ የውስጡ ሰውነታችን እለት ምን ይላል ይጣጣሳል ይሄ የውጭው አካል ያረጀ የደከመ በምድር ባለው ነገር እየተጎሳቆለ ቢሄድ እንኳን የውስጡ ሰውነታችን ግን ከማርጀት ይልቅ ምን ይሆነ ይሄዳል ይላል አቅም ያገኘ እየታደሰ እየበረታ ሃሌሉያ ክብር ለኢየሱስ ይሁን ሃሌሉያ የውስጡ ሰውነታችን እንደ አዲስ እየተነሳ ይሄድ I think የሚስጥር ሳይሆን አይቀርም እንደነ ካሌብ 85 ዓመት አዛውንቶችን ዛሬም ጉልበታም ነኝ ያስባላቸው እግዚአብሔር ያንን መንፈስ በውስጣችን ያብዛል ጳውሎስ የሚለው ይሄ የሚታየው የጊዜ እኮ ነው የጊዜው ነው አላፊ ነው ቀሪ ነው እንዴት ሰው እዛ ላይ ስታክ ያደርጋል እንዴት ሰው እዛ ላይ ይላል እሱ ላይ እንዳይገባችሁም እንዴ ይሄ ቀሪ ነው የማይታየውስ እዚህ በሉልኝ አንድ ላይ እኔ የሚያስጮኝ የሚታየው አይደለም ወገኖች የማይታየውን እንድናይ ነው የምጮኸው ወንጌል የሚሰበከው የሚታየው ነገር ላይ ለመቆም አይደለም ተመልከቱ የማይታይ ክብር አለ አንድ ቀን ግን ይገለጣል የሌለው ወደ መኖር ይመጣል አሁን በቃል የተናገረን ሪል ሆኖ ይመጣል
የዛን ቀን እንዳናፍር፣ የዛን ቀን እንዳንደክም፣ ያንን ሳናገኝ እንዳንቀር የማይታየውን ዘላለማዊ ነገር ብናስብ የጊዜው መከራችን ምን ይሆናል ይላል? አላህ እግዚአብሔር ያቅልልላችሁ። አሜን። ልባርካችሁ። የምድሩን ኑሮ እግዚአብሔር ያቅልልላችሁ። የሚያቀልላችሁ ግን ምኑን ስትመለከቱ ነው? የማይታየውን ስትመለከቱ ነው። እጅ በመጫን አይቀልም። እንደዚህ አይነቱ የሚቀለው የማይታየውን መመልከት ስንችል ነው። ክብር ለጌታ ይሁን። ስለዚህ ምን ተዘጋጅቶልኛል ካላችሁ እነዚህ ነገሮች ቶሎ ብለን እናያቸው። ጌታ ኢየሱስ የመጀመሪያው ምንድነው ያለው? ቲቶ ምዕራፍ 2 ላይ የተባረከ ተስፋ አለ። blessed hope። እግዚአብሔር ይባረክ። እንደዚህ ነው የሚለው፣ የተባረከውን ተስፋችንን ኢየሱስ ክርስቶስን እንድንጠብቅ ያስችለናል ይላል። ይሄ የተገለጠው ጸጋ ዓለምን ሁሉ የሚያድን እግዚአብሔር ጸጋ ተገልጧልና ይልና ይሄ የተገለጠው ጸጋ የተባረከው ተስፋችን ወገኖቼ በጣም አለኝ የምለው ነገር ምንድነው? ለኔ የመጀመሪያው ነገር አለኝ የምለው ምናልባት ወንጌል ሰባኪ መሆኔ ነው። ሁለተኛው ጤናዬ ሊሆን ይችላል። ሶስተኛው ትዳሬ ሊሆን ይችላል። በቆጥራቸው እንደሱ ይሆናል። እነዚህ የተባረከ ተስፋዎች አይደሉም። እንደማንኛውም ሰው ስኖር ማገኛቸው ናቸው። ከኔ ጋር ናችሁ? ምን ነው ዝም አላችሁ? እንዴ ይሄ የተባረከው ተስፋ ነው። ኧረ እባካችሁ ይሄ የተባረከው ተስፋ አይደለም። ትዳር የሌላቸው አሉ እና እነሱ የተባረከ ተስፋ የላቸውም ማለት ነው። ልጅ የሌላቸው አሉ የተባረከ ተስፋ የላቸውም ማለት ነው። ይሄ መንገዳችንን እግዚአብሔር ብለስ የሚያደርገን እንደማንኛውም ሰው የምናገኘው ነው። አይዟችሁ ጨከን ብል እውነቱ መራራ ቢሆንም እጥት እንድናረገው። ክብር ለኢየሱስ ይሁን። አሜን። ኢየሱስ ክርስቶስ ነው። ጆሮአችሁ ቀጣጋ ብዬ ላንሾካሽ ወይ ጮክ ብዬ ልናገር? ጌታ ይባረክ። የተባረከው ተስፋችን አሜን ጌታችን ኢየሱስ ክርስቶስ ነው። ስለዚህ ምን አለን ካላችሁ ወደፊት የተባረከውን ተስፋችንን እንጠብቀዋለን። እሱን ሚት እናደርገዋለን። ከሱ ጋር አብረን እንኖራለን። ከሱ ጋር ለዘላለም እንነግሳለን። ከሱ ጋር ወገኖቼ በአዲስ ሰማይ በአዲስ ምድር እንኖራለን። ከሱ ጋር ከጌታ ጋር ሃሌሉያ። አያችሁ ያ የተባረከው ተስፋችን። ጸጋ ለምን መጣ? ጸጋ ለምን መጣ? አንዳንዶቻችሁ ትላንትና ባይብል ስተዲ ላይ ጥያቄ ነበረ። ጸጋ የመጣው ያንን የተባረከውን ተስፋችንን ብለን እንድናይ ያደርገን ነው። እግዚአብሔር ጸጋ በጣም ፓወርፉል። ሁለተኛውስ ምን ተዘጋጅቶልናል? ርስት በሉ ሲሁላችሁ። እስቲ ርስት እኔ በጣም ደስ ይለኛል። እስቲ ርስት በሉ ዋካችሁ። አይ ቲንክ እንደኔ ርስት ከሚያጋድልበት አካባቢ አልመጣችሁም መሰለኝ። ከዛ ምትመጡ ይገባችኋል። እስቲ ርስት በሉ ብላችሁ። ርስት በጣም ዋና ነገር ነው። በጣም ዋና ነገር ነው። ናቡቴ የሞተው በምንድን ነው? በርስት ነው የሞተው። ታዲያ አብርሃም ለምኖ የገዛው ቤቴልን ለምንድን ነው? ለሚስቱ መቀበሪያ እኮ ርስት ነው አይደል? እግዚአብሔር ለእስራኤላውያኖች ምን ሰጣችኋለሁ ብሎ ነው ያወጣቸው። እስቲ ርስት በሉ ሁላችሁም። እስቲ ድገሙት እንደገና። ለኔና ለናንተ የዘላለም ርስት ተዘጋጅቶልናል። ክብር ለኢየሱስ ይሁን። አይኖ ብዙዎቻችሁ እዚህ ምድር ላይ ካርታ የላችሁም፣ የቤት ካርታ የላችሁም። ቢኖራችሁም ትንንሽ በጥስጣሽ መሬት ነው። አንዳንድ ጊዜ እቃው ነው እንጂ እናንተ የሆነው ቤቱን የሰራችሁበት መሬቱ ምናልባት የመንግስት ነው። እንደ ኢትዮጵያ አይነት ፖሊሲ ያላቸው ሰዎች ስለዚህ በማንኛውም ሰዓት ጠርገው ያባርሯቸዋል፣ ያስወጧቸዋል። ብዙ ሰው እያለቀሰ ነው። በዛ የምድር ርስት አያኮራም ወገኖች፣ ምንም ዋስትና የለው። በሰማይ ግን ለእንደኔ አይነቱ ምስኪን ርስት አለ። ሃሌሉያ። የምድር ማዘጋጃ ቤት ማቀውን በሰማይ ግን ርስት አዘጋጅቶልናል።
ይሄ በክርስቶስ ኢየሱስ አስተምሮ ውስጥ በጣም ስር የሰደደ ነገር የእግዚአብሔር መንግስት ርስት ኤፌሶን በተለይ ሲናገር ምን ይላል? የርስት መያዣ ተቀበላችሁ። አሜን። መንፈስ ቅዱስ መጥቶ ሲል ያደረገው ምንድነው? አንተ ርስት አለ፣ አንቺ ርስት። ግብር አልከፍል፣ ማመልከቻ አልጻፍ፣ ጉባል የሚጠይቀኝ የለ። ያንን ውብ ርስት አሜን። ርስት በሉ ሊሆንላችሁ። ይሄ ሲገባን ነው እቺ ምድር ናቅ የምናረጋት። ሶስተኛው በክርስቶስ የሚጠቀለል መንግስት ነው ያለን እና ምንድነው? ተቃራኒ የሆነ እንኳን ባላጋራ የለባቸው። ለምሳሌ እስራኤላውያኖች ርስት ወርሰዋል። ኮምፔር እናድርገው። እስራኤላውያኖች ከነዓን የሚባል ርስት ወርሰዋል አይደል? ግን ጠላት ቆመ እንደነሱ ጋር። ፍልስጤም ያጠቃቸዋል፣ ሞዓብ ይመጣል፣ እነ ጌዲዮን ሁሉ የተነሱበት ሚዲያማኖች እየተነሱ ነው። ያልተነሳባቸው የለም። እንደውም አንድ ጊዜ ሁለተኛ ዜና ምዕራፍ 20 ላይ ኢዮሳፍጥ ሲጸልይ ምን አለ መሰላችሁ? አንተ ከሰጠህን ርስት ሊነቅሉን መጥተዋልና እባክህ እግዚአብሔር ሆይ ድረስልን አለ። አገኛችሁ ሰበ አያችሁ? የምድር ርስት ነቃያል ባላጋራ አለው። የክርስቶስ መንግስት ግን ሁሉን ጠቅልሎ የሚገዛል። ክብር ለኢየሱስ ይሁን። ስለዚህ የእግዚአብሔር ሐሳብ ምንድነው? በክርስቶስ ሁሉ ጠቅልሎ መግዛት ነው። እዛ ግዛት ውስጥ እኔና እናንተ ደርሻለን። ራዕይ ምዕራፍ 20 ቁጥር 4 ላይ የሚለው እነሱም ይላል ይሄን ትንሣኤ ያገኙት እነሱም ከክርስቶስ ጋር ኖሩና ነገሱ። እግዚአብሔር ይባረክ። አሜን። ጥቂቶቹን እንመልከታቸው። እያንዳንዱ ሙሉ ርዕስ እንደሆነ አውቃለሁኝ። የዘላለም ደስታና እርካታ። እስኪ ስንቶቻችሁ ትፈልጋላችሁ ወገኖች? የዘላለም ደስታ፣ የዘላለም እርካታ፣ የዘላለም ሃሌሉያ፣ የዘላለም ተመስገን፣ የዘላለም አምልኮ፣ የዘላለም መጨረሻ የሌለው ወገኖቼ። ወንጌል ሰማያዊ ነገር መስበክ ጥሎ ምድራዊ ነገር ላይ ሊሰበክ ከተሞከረ ያን ጊዜ ስህተት ትምህርት እንደሆነ ወቁ። እውነተኛውና ስህተተኛውን የምንለየው በዚህ ነው። ወንጌል የሚናገረው የዘላለም ደስታ አላችሁ ነው። ክብር ለኢየሱስ ይሁን። የዚህ የዘላለም ደስታና እርካታ በክርስቶስ ነው የተሰጠን። እስቲ በሉት እንደገና። በዛ ምን የለም? ሐዘን የለም፣ ምን የለም? ለቅሶ የለም፣ ችግር የለም፣ መከራ የለም፣ እንባ የለም፣ ስብራት የለም፣ ጉስቁልና የለም። ይሄን መንግስት አትፈልጉትም? ይሄን ማሰብ አትፈልጉም? እስቲ በየማለዳው ይሄንን ፊድ አድርጉት ለአእምሯችሁ። ብዙ ችግሮች በዙሪያችሁ ከበው እኔ ልግዛሽ ሲሉ ቆይ ተረጋጉ። ለኔ የተዘጋጀው የአባቴ መንግስት ለቅሶ የለበትም፣ ሐዘን የለበትም። ስለዚህ የዛሬው ችግር ልታስለቅሰኝ ብትሞክር አቅም የለህም። እኔም ማስበው ያንን ነው። አሜን። እኔም ማስበው በክርስቶስ ኢየሱስ የተደረገልኝ ነው። ይሄ በጣም አስፈላጊ ነው። ራዕይ ምዕራፍ 7 ላይ ተመሳሳይ ነው እሱን የምናገኘው። አሉ ሌሎችም ብዙዎች። ሞት፣ ጭንገፋ፣ ክፉ አድራጎት የሉበትም ያኛዋል። ለዚህ ነው ጴጥሮስ ሲናገር እኛ ግን ጽድቅና ሰላም የነገሰባትን የእግዚአብሔርን መንግስት ከሰማይ እንጠብቃለን አለ። አያችሁ፣ ስለ ነገ ሲናገር ጽድቅ የነገሰበት፣ ሰላም የነገሰበት። ካርድ አውጥታችሁ የመረጣችሁት መሪ ጭንቀት ነው ይዞባችሁ የሚመጣው፣ መከራ ነው ይዞባችሁ የሚመጣው። አንዳንዶቻችን ልባችን እስኪጠፋ ድረስ ጮኸን የመጣብን ደግሞ ልብ የሚያጠፋ ስቃይ ነው። ጌታ ብቻ ነው ሳንመርጠው የመረጠን ጌታ፣ ከሞት የሚያድነን፣ ከጭንገፋ የሚያድነን ጌታ ለዘላለም ይባረክ። በጌታ ገበታ ላይ ተቀምጠን የምንገለገልበት ዝግጅት አለ ከፊታችን። አንድ ሁለት የመጽሐፍ ቅዱስ ክፍሎች እናነባለን። በጌታ ገበታ ላይ በእግዚአብሔር ዘላለማዊ መንግስት እንደ ፀሐይና እንደ ከዋክብት እያበራን እንኖራለን። አይገርምም? እዚህ ሰፈር ምንም ድምቀት የለንም። ምንም ባፈሎን 10 ጊዜ አቋርጣችሁ ብትሄዱ አንድ ሰው ዋው ብሎ ድንግጥ የሚልላችሁ የለም።
መንገድ ዘግታችሁ ከሆነ ዞር በል ብሎ ክላክስ ያደርግላችኋል እንጂ ስለምናችሁ ማንም አይደነግጥም። ማንም ሁሉ አቴንሽኑ የራሱ ላይ ነው። የቱንም ያክል አጊጠን ብንወጣ የቱንም ያክል በወርቅ ብንንቆጠቆጥ ከትንሽ ዜና አድማቂዎች በስተቀር ማንንም ሰው ጆሮአችን ላይ ጆሮ ላይ ሊያስገባን አይችልም ወገኖች። ግን ተመልከቱት መጽሐፍ ቅዱስ የሚለው ጻድቃን በእግዚአብሔር መንግስት እንደምን ይላል? እንደ ፀሐይና እንደ ከዋክብት። ስሙ ለዘላለም ይባረክ። አሜን። እንደዛ ነው ደምቀው የሚታዩት ይላል። እንደዛ ነው ደምቀው የሚኖሩት። ለምን? ይሄ ጌታ ያዘጋጀልን ያ ክብር ስለሆነ። የሚበልጥ ሰማያዊ አገር ተዘጋጅቶልናል። ስንቶቻችሁ አሜን ትላላችሁ? አሁን ላነብ ነው ጥቅስ። በቃ ልሂድ። አሁን አላነበብኩም እናንተ ታነባላችሁ ብዬ ግን አሁን እስኪ እናንብብ። ዕብራውያን ምዕራፍ 11 እና 13ን ዕብራውያንን አለፍ ብዬ ላነበው። ዕብራውያን ምዕራፍ 11 ቁጥር 16 ምን ይላል? 11-16 ከደረሳችሁ እዛ ጋር እናነበው ጥሩ ነው። እንደዚህ ብሎ ነው የሚለው እነዚህ ሁሉ አምነው ሞቱ ይልና ስለ እምነት ሰዎች ቁጥር 13 ላይ የተሰጠውን የተስፋ ቃል ገና አላገኙም ይላል። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት፣ በምድሪቱም እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉትን ለእነርሱ የሚሆነውን ሀገር እንዲፈልጉ ያመለክታል። በዚህ ምድር ሳቲስፋክሽን የላቸውም። ጴንጤ በምድር ባለው ኑሮ መታበይ ከጀመረ ያን ጊዜ ከጽድቅ ዓለም እንደወደቀ ወቁት። አገኛችሁ ሐሳብ? እነዚህ የእምነት ሰዎች ግን በሩቅ ዘመኑ ሩቅ ነው። ያንን ያዩ ነው የተሳለሙት። ወደፊት ይመጣል። ከፊት የተዘጋጀው ነው ለነሱ እንጂ ምድር ያለው ነገር ምንም ማለት አይደለም። እየመጣው ነው። መጣለው ወገኖች፣ ያነበብኩ ያለውት ይሄንን ነው። እሺ ልቀጥለው። ለዚህ ምድር ምኖች ናቸው ይላል? እንግዶችና መጻተኞች እንዲሆኑ ታመኑ። እንዲህ የሚሉት ለእነርሱ የሚሆነውን አገር እንዲፈልጉ ያመለክታሉ። ለኛ የሚሆን አገር አለ። ያን የወጡበትን አገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱንም ሰማያዊን አገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነሱ አያፍርም ይልና ምን አዘጋጅቶላቸዋል ይላል? ከተማን አዘጋጅቷል። እንደው ባካችሁ አጠገባችሁ ላለው ሰው ንገሩልኝ። ከተማ ተዘጋጅቶላል፣ ስፍራ ተዘጋጅቶላል። በእምነት የአብርሃም ልጆች እንደሆነ ስንቶቻችን እናምናለን? እዚህ ቤት አይቲንክ ሁላችንም አይደል? የአብርሃም ልጆች። አብርሃም እንዴት ነው የኖረው 900 ዓመት? በድንኳን አይደል? ለምንድን ነው በድንኳን የኖረው? ቤት መስራቶ ነው እንዴ? ዕብራውያን እኮ ሲናገር እንደዚህ ይላል። ወደ ኋላ መለስ በሉና ከቁጥር 8 ጀምራችሁ ተመልከቱ። አብርሃም የተባለው ይላል አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶች እንደሚሆን በተስፋ ቃል በተሰጠው ሀገር በድንኳን ኖሮ ያንን የተስፋ ቃል አብሮ ከሚወርሱት ከይስሐቅና ከያዕቆብ ጋር እንደ ባለቤት ኖረ። አንድ ሰው ብቻ ነው የመለሰልኝ። እንደምን ኖረ? እንደ መጻተኛ ኖረ ይላል አይደል? እንደ መጻተኛ በእምነት ተቀመጠ ይልና ቁጥር 10 ምን ይላል? መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ባበቅ። ተገባችሁ ያለውን ሰው ያንን አገር እንድትጠብቅ እግዚአብሔር ይባርክ በሉና ባርኩ። ያናገር ክብር ለኢየሱስ ይሁን። የሚጠበቅ አገር አለን። እዚህ በተናሸብሽበን ዘምረን ሃሌሉያ ጌታ ያረገልኝ ተኝቼ ነቃው አሜን አሜን በላው ጠጣ ልጆቼ በሰላም ዋሉ እንጂ አይደለም። ኖ ይሄ ክርስትና አይደለም። የኛ ስሜት የምናስታምምበት ነው። ይሄ ተኝተን ባንነቃም ልጆቻችንም ወይም እኛ በተለያየ ችግር ውስጥ ብናልፍ እንጽናናለን። ሲያሜን በልባካችሁ። ለምንድን ነው የምንጽናናው? የተዘጋጀ ከተማ አለ፣ የተዘጋጀ አገር አለ፣ የተዘጋጀ ክብር አለ። ሲያሜን በልባካችሁ።
እግዚአብሔር ለዘላለም ይባረክ። እግዚአብሔር ምን ያላትን ነው የሚለው? የሰራትንና የፈጠራትን ከተማ ምን ይል ነበር ይላል? ይጠባበቅ ነበር። ታዲያ አብርሃም ልጆች ከሆነ እኛ ምን ጠብቃ? ስለ ነገ እናስባ፣ እኛ ስለ ወደፊቱ እናስባ። ምን ነው አሜን አትሉም እንዴ? አምላካችሁ ማን ነው? የአብርሃም የይስሐቅ የያዕቆብ አምላክ አይደለ እንደ አምላካችን? ስለዚህ የሱ ልጆች የእምነት ተካፋዮች ከሆነን እኛ ምናስብ የተዘጋጀ በሰው እጅ ያልተሰራ እግዚአብሔር ራሱ የሰራው እሱ የፈጠረው ክብር ያለበት ደስትኒ አለ። ያ ነው የኛ አልቲሜት ጎላችን። ኢየሱስ ክርስቶስ ጌታ ነው። እዛ ላይ ነው አይናችን ያለው፣ ልባችን ያለው እዛ ላይ ነው። ያንን እንድናስብ ነው መጽሐፍ ቅዱስ የሚፈልገው። በዚህ ልጨርስ። ተሰሎንቄ እንደዚህ ይላል፣ በጌታ የተወደዳችሁ ወንድሞች ይላል አይደል? ወንድሞች ሆይ እኛ ሁሉ ጊዜ ስለ እናንተ እግዚአብሔርን ልናመሰግን ይገባናል። ምክንያቱም እግዚአብሔር እናንተን ከመጀመሪያው አንስቶ በመንፈስ ተቀድሳችሁ በእውነትም አምናችሁ እንድትድኑ ምን ብሏችኋል ይላል? መርጧችኋል። የጌታችን የኢየሱስ ክርስቶስ ክብር ተካፋዮች እንድትሆኑም በወንጌላችን አማካኝነት ደግሞ ነው እንደገና ጠርቷችኋል። ሶስተኛ ደግሞ ይናገራል፣ እንግዲህ ምን በሉ ወንድሞች፣ ጸንታችሁ ቆሙ። በአንደበትም ሆነ በመልእክታችን ያስተላለፍንላችሁን ትምህርት አጥብቃችሁ ራሱ ጌታችን ኢየሱስ ክርስቶስ ደግሞ እኛን የወደደንና በጸጋው የዘላለም መጽናናትን መልካም ተስፋን የሰጠን እግዚአብሔር አባታችን ልባችሁ ምን ይበሉት? ያጽኑት። በበጎ ስራና በቃል ሁሉ ምን ይበላችሁ? ባርካችሁ። እኔም ልበላችሁ አሜን ይባርካችሁ። አሜን ይባርካችሁ። ይሄ በጣም ያስፈልጋል። በምን እናሸንፈው? የባፍሎን ይሄንን ድንዝዝ የሚያደርግ መንፈስ ከፊታችን ያለውን ክብር በማሰብ እግዚአብሔር ያዘጋጀልንን በማሰብ ክብር ለኢየሱስ ይሁን። እዚህ ዓለም ላይ ያለውን ይሄንን የፍርሃት መንፈስ በምን እናሸንፈው? ከፊታችን ያለውን ክብር በማሰብ እግዚአብሔር ያዘጋጀልንን በማሰብ የየቀኑን ቴምፕቴሽን በምን ድል አድርገነው በዝማሬ እንለውጠው? ነገ ያለውን ክብር በማሰብ አሜን። ስለዚህ ስለ ወደፊቱ ስናስብ እንበረታለን፣ አቅም እናገኛለን። ወገኖቼ መዳናችን በራሱ ልዩ በረከት ነው። ግን የሚገርመው ደግሞ የተዘጋጀልን ክብር አሁን ካለው ይበልጣል። አሜን።